እንቆቅልሽ የፈታው ጌታ ዛሬም ይፈታል። በታያ ዓመት የቆዩ በእግዚአብሔር ቤት ውስጥ ካታንት ስራ ሲፈቱ ትንቢት የሚናገሩ እጅ እየጫኑ ነቢይንን ብለው ያሉ ሁሉ አጋንንት ሲወጣላችሁ ምን ያየነው ተአምራት ለዚህ ቤት ውስጥ ምንም ግን አላጋንም። ለምን መሰላችሁ? ይሄ ነገር በጣም ቻመርቀት ነው ነገር የምታካፍለው ነገር ሳይሆን ስታመን እግዚአብሔር ባንተ ይሰራል። ቋንቋ ሊሸነፍ የሚችለው በቋንቋ ብዛት ሳይሆን በድርጊት መገለጥ። የቤተ ክርስቲያን ጉልበቷ የተናጋሪ አቅም የመኖሩ ጉዳይ ሳይሆን የእግዚአብሔር መንግስት መብልም አይደለም፣ መጠጥም አይደለም፣ ቋንቋም አይደለም፣ በመንፈስ ቅዱስ የሆነ ኃይልና ደስታ ነው ይላል። ሂድና በሰኔው ውሃ ታጥበ ንጻ ሲለው ምነው እዚህ ጋር ባንባል አይደል እዛ ድረስ ምናስገደ ውሃ ነው ማለት አልችልም። ሂድ የተባልክበት ሂድ አለ ቸርች እኔ በያው እግዚአብሔር መንፈስ በላያችሁ ላይ ዛሬ ካላችሁበት ኮንፈርት ዞን ልነቅላችኋል። ለምን ትቃላችሁ? አሁን በመቅረብ ዜና ሳይሆን ስራ መካፈል። ቤት ውስጥ ስትመጡ ግን የእግዚአብሔር ቤት ሁሉ ነገር ፓኬጁ ሙሉ ወደ ከበረው የእግዚአብሔር ቃል መገለጥ ውስጥ ለመግባት የተአምራትና የፈውስ የነጻነትን ማዕድ በሙላት ለመቀበል በእውነትና በመንፈስ ወደሚሆን አምልኮና የህልውና ጥልቀት ውስጥ ለመዋኘት ይምጡ። የእግዚአብሔርን ቃል ይካፈሉ። የእግዚአብሔርን ጸጋ ይልበሱ። የመንፈስ ቅዱስን ኃይል ይታጠቁ። ተሐድሶ ዓለም አቀፍ ቤተ ክርስቲያን ዘውትር ዓርብ ጠዋት ከ3 ሰዓት እስከ 7 ሰዓት ከ30 የፈውስ የተአምራትና ትንቢታዊ ጉባኤያችን ይጠብቆታል። በፊታችሁ የቆመው ነገር ምን እንደሆነ ባላውቅም ማወቅም አልፈልግም። ዛሬ ግን የሰማይን ድምፅ አውጥቼላችኋለሁ። እግዚአብሔር ይችላል። በተለይም ለሰራተኞች ልዩ የጸሎት ጊዜ ሲኖረን የተለያዩ የእግዚአብሔር ሰዎች በዚህ ጊዜ ያገለግላሉ። ያጎተ ልጅ ከየት ነው የመጣችሁ? ከወሳ እንዴት መጣችሁ? ፕሮግራም አለ በቃ ይፈወሳል ብለህ አመነ መጣ። ታረቀኝ ነው ሰው። አንተስ አሁን ምን ተሰማ? ጤንነት። ረቡዕ ምሽት የቃሉን ማዕድ በመካፈል የኃይል ምሽት በሆነው ጉባኤያችን ውስጥ ኃይልን ይታጠቁ። እግዚአብሔር በኃይል ሲገልጣችሁ ይታያችኋል። የእግዚአብሔር ሙላት በሕይወታችሁ ሲታይ ይታያችኋል። ለብዙዎች ምሳሌ ስትሆኑ ይታያችኋል። ለብዙዎች ለዳን ምክንያት እግዚአብሔር ሲያደርጋችሁ፣ ለጠንቋዮች፣ ለአስማተኞች፣ ለመተተኞች፣ ለድግምተኞች፣ ለክፉዎች፣ ለአመፀኞች መለወጥ ምክንያት እግዚአብሔር ሲያደርጋችሁ፣ ለመንግሥቱ በምድራዊ መታየት፣ ለክብሩ መታየት፣ ለቅባቱ መታያ እግዚአብሔር ሲያደርጋችሁ ታጠቁ። እንዲሁም እሁድ ጠዋት ከ3 ሰዓት እስከ 6 ሰዓት ተኩል ከሰዓት በኋላ ከ10 ሰዓት ተኩል እስከ 1 ሰዓት ተኩል የመንፈስ ቅዱስ ጉባኤያችን ከፈውስና የትምህርት ጊዜ ጋር አድራሻ ከኦሎምፒያ ወደ መስቀል ፍላወር በሚወስደው አስፓልት ከናዝራ ሆቴል ፊት ለፊት ባለው ህንጻ ውስጥ ያገኙናል። ተሐድሶ ዓለም አቀፍ ቤተ ክርስቲያን ትናንትና ዛሬ እስከ ለዘላለም ያው ነው። እንደገና እስኪ በደም ቀንጃችሁን አንሱና ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ሳይለወጥ ያው ነው። እየሰራ ያው ነው። እያዳነ ያው ነው። ትናንት የፈወሰ ጌታ ዛሬ ይፈውሳል። ትናንት ያዳነ ዛሬም ያድናል። ትናንት የለወጠ ዛሬም ይለውጣል። ትናንት የረዳ ዛሬም ይረዳል። ለዘላለም ክንዱ አይደክምም። ለምን ሲባል በእርሱ ዘንድ ድካም የሚባል ነገር በጊዜ
በእግዚአብሔር ቮካብላሪ ውስጥ የለም። አቅም ማጣት የሚባል ነገር በሱ ዘንድ በእርሱ ዓለም የለም። ስለዚህ የሌለ ነገር ደግሞ እሱ ጋር የሌለ ነገር እኛ ጋር አይኖርም። ምክንያቱም እኛ ራሳችን የማን ስለሆነ? የእርሱ ስለሆነ። አንዳንድ ጊዜ ይሄ ለምን ለኔ በኔ ሆነ፣ ይሄ ለምን በኔ ህይወት ተከሰተ ብለን ኮስችን የምናደርጋቸው በጥያቄ የምንሞላባቸው በጣም ብዙ ነገሮች አሉ። ከትናንትና ወዲያ አንድ አርቲክል አነብ ነበር እና ገረመኝ። እሱ ነገር ልንገራችሁ ነው። ወደ ዛሬው ትምህርት አልፋለሁ። በመንፈሴው ስለመጣ ልንገራችሁ። እዛ አርቲክል ላይ በእግዚአብሔር ኃይል የሚያገለግል አንድ ሰው ነበር። በጣም በመንፈስ ቅዱስ ኃይል ተሞልቶ የሚያገለግል አንድ ሰው ነበርና ያ ሰው ጌታ ይባርክ። ለማቆም ስፈልግ እሱ ብቻ ሳይሆን ዋናውን ነገርኩት። ዘመናዊ መካኒክ ማለት እንደዚህ እና የሚገርመው ያ ወንጌላዊ ሰው በአንድ ሀገር ላይ እየሄደ ትልልቅ ክሩሴዶችን ወይም ደግሞ የጀማ ስብከቶችን ያደርጋል እና በሚያደርገው በነዛ አገልግሎቶች የሚገለጠው የእግዚአብሔር ኃይል ያ ሱፐር ናቹራል የሆነ ኃይል እጅግ በሕይወቱ የተለመደ ነገር ነበር። ደንቆሮች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራን የሚበሩበት፣ የእግዚአብሔር ክንድ በኃይል የሚገለጥበት እጅግ አስደናቂ ወንጌላዊ ነበር ያ ሰው። ያ ወንጌላዊ በሚያገለግልበት ቦታ ላይ የእግዚአብሔርን ኃይል መለማመድ ለእርሱ ልክ ቁርስ እንደመብላት ወይም እጅን እንደመታጠብ ያህል እጅግ ቀላል ነበር። ያምነዋል እግዚአብሔርን ታምኖ ይገለጣል። በኋላ ላይ ግን አንድ ቀን አንድ ቦታ ላይ ሄዶ ሲያገለግል እጅግ ዝናብ መጣ። ዝናብ ሲመጣ የተለማመደው ነገር ስለሆነ እጁን ያነሳና አይዟችሁ አትረበሹ፣ ይሄ ዝናብ አሁን ይቆማል ይላል። ምክንያቱም የእምነት ሰው ነው ይሄ ሰው፣ በጣም በእምነት የተመሰከረለት ሰው እና አይዟችሁ አትረበሹ፣ ይሄ ዝናብ ይቆማል፣ እኔ እግዚአብሔር ሰው ነኝ ብሎ ያውጃል። ከዛ በኋላ ልክ ከጥቂት ደቂቃዎች በኋላ የዝናቡ ቮሊዩም እየጨመረ ይመጣል። ዝናቡ እየጨመረ ይመጣል። አሁን እንግዲህ ፈተናውን ተመልከቱት። በእግዚአብሔር ኃይል ታምኗል፣ እግዚአብሔር ይሰራል ብሎ ቆሟል። ግን ምን እየተፈጠረ ነው? አሁን ነገር እየጨመረ ነው። ዛሬ አንድ ነገር ልንገራችሁ። ለሚሆነው ለእያንዳንዱ ነገር እግዚአብሔር በቂ ምክንያት አለው። ሃሌሉያ አሜን። እስኪ ጩሁና እስኪ አሜን በሉ። አሜን። በሚገርም ሁኔታ ያ ሰው ያ ዝናብ ሲጨምር አሁን ድምፁን አንስቶ አይዟችሁ እኔ እግዚአብሔር ሰው ነኝ፣ ይሄ ዝናብ ይቆማል፣ አትናወጡ ባለ ቁጥር ዝናቡ መጨመር ጀመረ። ከዚያም በኋላ በጥቂት ደቂቃዎች ውስጥ ያ ሰው አንድ እንደገና የእምነት አዋጅ አወጀ፣ ድምፁን ከፍ አድርጎ። ከዚያም በኋላ እንደዚህ አለ፣ እኔ ይሄ ዝናብ ካልቆመ የእግዚአብሔር ሰው አይደለሁም፣ እንደ እግዚአብሔር ሰው አትቁጠሩኝ ማለት ጀመረ። ከዚያ በኋላ ዝናቡም ደግሞ እልህ የተያዘ ይመስል ከነጠብጣብነት ወደ ትልቅ ዝናብነት፣ ከዝናብነት ወደ ዶፍ ዝናብነት ተቀየረ። ከዚያም ወዲያውኑ እዛ አካባቢ ላይ ያሉት ሰዎች በአጠቃላይ ያንን የወንጌላዊውን የእምነት ድምፅ ሰምተው እኔ እግዚአብሔር ሰው አይደለሁም ይሄ ዝናብ ካልቆመ ብሎ ያለውን ያን አዋጅ በተገላቢጦሽ ሲሰሙ እዛ አካባቢ ያለውን ዕቃ አብረውት ያሉት ሁሉ እየነቃቀሉ ይሄ ሰው የሚናገረው ነገር ጥሩ ነበር፣ በሆነ ምክንያት ወድቋል፣ የእግዚአብሔርን ፍርድ በላዩ ላይ ሆኗል እንዳሉት ጳውሎስን እንዳሉ በደህና ከመርከብ ቢወርድ እንኳን የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም፣ ይኸው እፉኝቷ ተንጠለጠለችበት ብለው እንዳሉት ልክ እንደዛው እነዛ ሰዎች ዕቃቸውን ነቃቅለው የክሩሴዱን ዕቃ በመኪናቸው ላይ እየጫኑ ብር ብለው መሄድ ጀመሩ። ዶፉ አልቆም አለ። ያ እግዚአብሔር ሰው ተበሳጨ፣ በእግዚአብሔር ላይ እጅጉን ተቆጣ። ከዚያም ተነሳና እንደዚህ አለ፣ ከዛሬ ጀምሮ አላገለግልህም፣ ከዛሬ ጀምሮ እግዚአብሔር አይደለህም፣ ከዛሬ ጀምሮ አንተ ታማኝ አምላክ አይደለህም፣ ቻው እኔ እናንተ ተለያይተናል አለና ቀጥ ብሎ ሻንጣውን ያዘና ከከተማይቱ ወጥቶ ወደሚከተለው ከተማ ገባና ከዛ በኋላ ሄዶ ልም ያለ አረቄ ቤት ቀብቶ ቁንዲፍቱን መደቅደቅ ጀመረ። በቁንዲፍቱ ላይ ቁንዲፍቱ ባረቄ ላይ አረቄ በጸጋ ላይ ጸጋ ሲደራረብበት የነበረው ሰውዬ ባረቄ ላይ አረቄ ቀጠለ። እሱን ጠጣና ክንቱ ብሎ መንገድ ላይ ድፍት እንዳለ እግዚአብሔር እየተሳደበ አንተ እግዚአብሔር የምትባለው ሳገለግል የኖርኩት እያለ ማለት ነው። እጅጉን በመረበሽ ሀገሪቷን የሚመጠበት ድምፅ እግዚአብሔርን መሳደብ ጀመረ። ያ ሰው እየተሳደበ
እየተሳደበ መንገድ ላይ እየተንከባለለ በስካር ድምፅ አንድ ሸምገል ያለ ሰው ወደ እርሱ ጋር ቀረበና ኦ በጣም የሚገርም ነገር ነው የእግዚአብሔር ሰው እዚህ ያገኘው አለ። ምን አላውቀውም እግዚአብሔር አላውቀውም። ለምን ሲባል ያልኩት አልሆነም፣ ባመንኩት ስፍራ አላገኘሁትም፣ በኃይሉ ታምኜ የእግዚአብሔርን ኃይል ተደግፌ አሳፍሮኛል ብሎ ማለት ነው። ኃይሉን ተደግፌ አሳፍሮኛል እና ስለዚህ አላውቀውም እግዚአብሔርን አለው ለሰውየው። ቆይ አንተ እግዚአብሔር ሰው እኔ የመጣሁት ወደዚህ ከተማ ሄዷል ሲባል ስለዚህ ተከትዬ ነው አገኘሃለሁ ብዬ የመጣሁት ምስክርነት ስላለኝ አልፈልግም ያንተን ምስክርነት ይላል። አይ ምስክርነት አለኝ ባትፈልግም እነግርሃለሁ። እኔ ቀድሞ በነበርክበት በዛ ከተማ ላይ የነበርኩኝ ጠንቋይ ነኝ። አንተ ክሩሴድ እያደረግ ባለፉት ቀናቶች እኔ በማደርገው ነገር ላይ ከባድ የሆነ ድብደባ አድርሰህ መናፍስቶቼ ሁሉ ከኔ ተነቅለው ወጥተው አካባቢው ላይ በጥንቆላ ያሰማራኋቸው መናፍስቶች በአጠቃላይ ለቀው ከተማይቱን ወጥተው አንተ በምታደርገው አገልግሎትና ስብከት በዛ ጸሎት ኃይለኛ ነገር ዱብዳ ወርዶብኝ በሕይወቴ ተለማምቼ ማላውቀውን አይነት ነገር አይቼ ከዛ በኋላ ትርፌ ስለጠፋ ይሄን ሰው መግደል አለብኝ ብዬ ፊት ለፊት በምታገለግልበት ተራራ ላይ ሄድኩና ያለኝን አደገኛ መሳሪያ ደግኜ ይሄን ሰውዬ እሱ ካጠፋኝ እኔም ማጠፋዋለሁኝ ብዬ መሳሪያ ደገምኩ። ከዚያ በኋላ መሳሪያ ደግኜ አነጣጥሬ አናትህን ከካለውኝ ብዬ በቆምኩበት ቦታ ላይ ድንገት ዝናብ መጣል ጀመረ። ከዛ እያነጣጠርኩ ቆይ ዝናቡ ከመውረዱ በፊት ብዬ ገና ስል አሁንም እያነጣጠርኩ ልተኩስ ስል እኔ ነኝ ያለ ምንም አይነት እይታ ሊኖረኝ የማይችልበት ሁኔታ ውስጥ የከተተኝ ዶፍ ዝናብ እንዳለ ወረደ። ከዛ አንተን ማየት አልቻልኩም። በዛ ዝናብ ዶፍ መካከል አናትህን ልለው የነበርኩት ሰውዬ መሳሪያዬን ይዤ ከዶፉ ዝናብ የተነሳ ሩጫዬን ቀጠልኩኝ። ከዛ በኋላ ዞር ብዬ ቀርቤ እንደገና ስመለከት ኃይለኛ ደመና ደግሞ ሸፍኖሃል። በዶፉ ዝናብ ላይ ደመና እንደገና መጥቷል። ከዛ እንደገና በረዶም እንደገና ተከትሏል። አንተ ፊት ለፊት ላይ ደግሞ የእሳት ሰይፍ የያዘ አንድ ሰው ቆሞ ወደ እኔ በኩል አንተን ጋርዶ ይታየኝ ነበር። ስለዚህ ይሄንን ነገር ካየው በኋላ እጆቼን አንተ ለምትሰብከው ለኢየሱስ ክርስቶስ ሰጠሁኝ። ቤቴ ወደ አንተ ጋር ስመጣ ይሄ ሰው ወደሚቀጥለው ከተማ ሄዷል ብለው ልፈልግህ ነው የመጣሁት። አንተ እግዚአብሔር ሰው አንተ ያለው ሲግራውንድ ላይ ነው፣ እሱ ውድቀት ላይ ነው። በአንተ የተሰራው ግን እግዚአብሔር አዋቂ ሆነ ሰራው። አንድ ሰው ቆማካችሁ ያውቃል እግዚአብሔር ይበላል። የሆነው በእግዚአብሔር እውቀት እንጂ በአንቺ ላይ የታየው ነገር የእግዚአብሔር ጨካኝነትን የሚያሳይ የእግዚአብሔር አለመታመንን የሚያሳይ ሳይሆን በእግዚአብሔር እውቀት የሆነ ነገር ነው። እግዚአብሔር ያውቃል ይበርባካቸው። አሜን አሜን ሃሌሉያ። አንተ አታውቅም፣ አንቺ አታውቂም፣ እኔ አላውቅም፣ እግዚአብሔር ግን ያውቃል። አሜን። ከእግዚአብሔር አለመታመን ከእግዚአብሔር አለማሰብ የተነሳ የሚገርመው እግዚአብሔር ሶ ዲቴል እንደሆነ በህይወታችን ላይ እናውቃለን አለ። God is so detailed in our life. He is so detailed. የጸጉራችሁ ምን ተቆጥሯል ይላል፣ ቁጥር ተቆጥሯል። ይሄንን ቃል በአንዳንድ ቨርሽኖች ላይ ሄዳችሁ ብትመለከቱ ነምበር ሆኗል ነው የሚለው። ተቆጥሯል ምን ማለት ነው? ተቆጥሯል ማለት ይሄ አንድ ጸጉር በሚዶ ነካ ተደርጎ ሲወድቅ 13 ወደቀ ወይ 9 ቁጥር ወደቀ ነው የሚባለው ማለት 7 ቁጥር ወደቀ ነው የሚባለው 54 ቁጥር ወደቀ ነው የሚባለው አንዱ ሲወድቅ ማለት ነምበር ተደርጓል። ወይም ራሰ በረሃ አንድ ሰው ሲሆን ከ1 እስከ 170 ወደቀ ነው የሚባለው ሰው ራሰ በረሃ ሲሆን ምን ማለት ነው? እግዚአብሔር
ስራ ነው የሚሰራው ማለት ነው። አንድ ነገር ልንገራችሁ፣ ዛሬ ላይ የእግዚአብሔር ኃይል ተገልጦባችሁ ነገ ጠዋት ላይ የሆነ ነገር እርሱን ታምናችሁ አንድ ነገር ባይሆን እግዚአብሔር ምክንያት ስላለ አሜን ሃሌሉያ አሜን። በዚህ ኃይል አገልግሎት በዚህ ኃይል ልምምድ ውስጥ ማድረግ ያለባችሁ ነገር ዛሬም መጸለይ፣ ነገም መጸለይ፣ ዛሬም ማመን፣ ነገም ማመን። ነገር ሁሉ እግዚአብሔር መልስ አለው። አሜን ሃሌሉያ አሜን። ለሚሆነ ሁሉ እግዚአብሔር መልስ አለው። አሜን ለሚሆነ ሁሉ በሕይወታችሁ የታላት እስክታይሄድ ደግሞ የሚያሳይህ እርሱ የታመነ የታላት በይ እስክታዩ ድረስ ኑሪ፣ ጸልይ፣ አገልግል፣ እጆችን ጫን፣ አጋንንትን ስበር፣ መናፍስትን ተቃወም። ጥያቄዎች ሁሉ ኢየሱስ ክርስቶስ በቂ መልስ አለው። አሜን አሜን ወገኖች፣ አሜን። ይህንን ዛሬ የነገርኳችሁ እንደ ድንገት መንፈሴ ውስጥ ስለመጣ ለምን ሲባል ብዙ ጊዜ በኃይል አገልግሎቶች ውስጥ ልብ የሚያዝሉ ሁኔታዎች ይፈጠራል። ዛሬ ላይ የሞተ ቢነሳና ነገ ጠዋት ላይ ምንም ነገር ላይ ሆን የሚችልበት ሁኔታ ውስጥ ትገባላችሁ። ጸጋው ሄዶ አይደለም ነገሩ ምክንያት ስላለው። አሜን አሜን አሜን። ዛሬ ኃይለኛ ተዋጊ ትሆኑና ነገ ጣታችሁን መክፈት ሊያቀታችሁ ይችላል። ያ ማለት ነገር ተበላሽቷል ወይም እግዚአብሔር ተለውጧል ማለት አይደለም። ምክንያት አለ። አሜን ተምና ጸልይ። አሜን። ጸሎት እምቢ ካለ ጸልይ። አሁንም እምቢ ካለስ አሁንስ በቃ ታግለ እምቢ ካለሽስ ጸልይ። አሜን 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 አሜን። ክብር ለጌታ ይሁን። አሜን ክብር ለጌታ ይሁን። አሜን። ስፖርት ቤት ስትገባ የሚያሳዩ ነገር ጡንቻቸው የፈረጠመ መስላቸው በጣም ያማረ ሰዎች ነው የምታየው። ገና እንደገባ የገባ ቀን በጣም ደስ ብሎ እነሱን እያየህ ነው በቃ ደስ ይልሃል። እንደዚህ ሰውዬ ነው ለካ ሆኖ ድረቴ እንደዚህ ሆኖ አንተ ክብ ፓክ ነህ እኮ ሆድህ እንደዚህ ክብ ባንክ ነው የሚመስለው። ስፖርት ቤት ግን ስትገባ ግን ሲክስ ፓክ ነው የሚያሳዩ። ሲክስ ፓክ ሲክስ ፓክ ያለው ሰውዬ ማለት ነው። አንተ ስትሄድ እኮ ባለ ክቡ ባንክ ሆነ ሰው ያስብ ያለ የሚመስል አይነት ኦሪጂናል ግን ዲዛይኑ ያ ስለሆነ ያንን እስክትመስል ድረስ የምታልፍበት ፕሮሰስ አለ። ያለ ባህል ትደክማለህ፣ ታለከልካለህ። ተግተህ ከሰራህ ግን ያየኸው ትሆናለህ። አሜን አሜን አሜን። እስኪ አሜን የሚለኝ አንድ ሰው አሜን። አጠገባችሁ ያለውን ሰው ያየኸውን እንድትሆን በሉት። መሆን ያለብህን ሆን በሉት። አሜን አሜን። ይታያችኋል እግዚአብሔር በኃይል ሲገልጣችሁ፣ ይታያችኋል የእግዚአብሔር ሙላት በሕይወታችሁ ሲታይ፣ ይታያችኋል ለብዙዎች ምሳሌ ስትሆኑ፣ ይታያችኋል ለብዙዎች መዳን ምክንያት እግዚአብሔር ሲያደርጋችሁ፣ ለጠንቋዮች፣ ለአስማተኞች፣ ለመጠጠኞች፣ ለድግምተኞች፣ ለክፉዎች፣ ለአመፀኞች መለወጥ ምክንያት እግዚአብሔር ሲያደርጋችሁ፣ ለመንግስቱ በምድራዊ መታየት፣ ለክብሩ መታየት፣ ለቅባቱ መታያ እግዚአብሔር ሲያደርጋችሁ ይታያችኋል። መትጋታችሁ ግን የመጀመሪያው ጉዳይ ነው። መጸለይ፣ መቀደስ፣ እርሱን መፈለግ፣ ቃሉን መብላት፣ ከእርሱ ጋር ህብረት ማድረግ፣ ለክብሩ መኖር፣ ሁልጊዜ በህልውና ውስጥ መዋኘት፣ ይሄ አማራጭ የሌለው ጉዳይ ነው። እስከሆነ ድረስ የታያችሁ ነገር እግዚአብሔር አሳይቷችኋልና በዓይናችሁ ታዩታላችሁ፣ በእጃችሁ ትዳስሱታላችሁ፣ በህይወታችሁ ትኖሩበታላችሁ። የተመኛችሁትን አቅጣጫ ቆማችሁበት ታገኙታላችሁ። አሜን የሚለኝ አንድ ሰው አጨብጭቦ አሜን። ክብር ለእግዚአብሔር ይሁን። አሜን። ውይ ቶሎ ብላችሁ እስቲ ኢሳይያስ ማን ነው ሕዝቅኤል 47 ቶሎ ብላችሁ ሕዝቅኤል 47 ጥቂት ደቂቃዎችን ነው የምናገረው። ነገር ግን በጣም እንድትከታተሉኝ ይፈልጋለሁኝ። ኦራዳ ባሻም ካቢያስ ከዛ በኋላ መጨረሻ ላይ በቅባት ጸልይላችኋለሁ።
እንደዚህ ይላል ኢሳይያስ ማን ሕዝቅኤል 47 እስኪ አንድ ሰው እስኪ ቶሎ ያወጣ ሰው ያንብብልኝ እስኪ ኦ ሃሌሉያ ወደ መቅደሱ መዝጊያ መለሰኝ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃው ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር በሰሜኑም በር በኩል አወጣኝ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ እነሆ ውሃው በቀኝ ወገን ይፈስ ነበር ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ 1000 ክንድ ለካ በውሃው ውስጥ አሻገረኝ ውሃው እስከ ቁርጭምጭሚት ደረሰ ደግሞ 1000 ለካ በውሃው ውስጥ አሻገረኝ ውሃው እስከ ጉልበት ደረሰ ደግሞ 1000 ለካ በውሃው ውስጥ አሻገረኝ ውሃው እስከ ወገብ ደረሰ ደግሞ 1000 ለካ ልሻገረው የማልችለው ወንዝ ሆነ ውሃው ጥልቅ ነበረ የሚዋኝበት ውሃ ነበረ ሰው ሊሻገረው የማይችለው ወንዝ ነበር እርሱ የሰው ልጅ ሆይ አይተሃልን አለኝ አመጣኝም ወደ ወንዙ ዳር መለሰኝ በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ እርሱም እንዲህ አለ ይህ ውሃ ወደ ምስራቅ ምድር ይወጣል ወደ አረባም ይወርዳል ወደ ባህሩ ይገባል ወደ ባህሩ ወደ ረከሰው ውሃ በገባ ጊዜ አማርኛዎች እስኪ አንድ ጊዜ በሉት እስኪ ከልክ ከአንድ ቁጥር ከፍ በልና እስኪ እርሱም የሰው ልጅ ሆይ አይተሃልን አለኝ እሺ አመጣኝ ወደ ወንዙም ዳር መለሰኝ በተመለስኩም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ እርሱም እንዲህ አለኝ ይህ ውሃ ወደ ምስራቅ ምድር ይወጣል እስኪ ወደ ምስራቅ ምድር ይወጣል ወደ አረባም ይወርዳል እስኪ ወደ አረባም ይወርዳል ወደ ባህሩ ይገባል እስኪ ወደ ባህሩ ይገባል ወደ ረከሰውም ውሃ በገባ ጊዜ ወደ ረከሰውም ውሃ በገባ ጊዜ ሕያው ነፍስ ያለው ከዛ እንደገና ደግሞ ሕያው ነፍስ ያለው ተንቀሳቃሽ ሁሉ ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ ወንዙ በመጣበት ስፍራ ሁሉ የት ሲባል ወንዙ በመጣበት ስፍራ ሁሉ የት ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል የሚገርም ነው ይወጣል ይወርዳል ይገባል ይሄዳል በሄደበት ስፍራ ሁሉ የለውጥ ምክንያት አሁን እንመጣበታለን ቀጥል ማይ ጋድ ውሃ በዚያ ይህም ውሃ በዚያ ስፍራ ስለደረሰ አሳዎች እጅግ ይበዛሉ ምኖች ይበዛሉ ከዛ እንደገና ሁለተኛው ቀጥሎ የባህሩ ውሃ ይፈወሳል ወንዙ በሚመጣበት ያለ ሁሉ በሕይወት ይኖራል ከዛ እንደገና ደግሞ ስለ አጥማጆች ይናገራል አሳ ካለ አጥማጅ ከዛ አጥማጆችን ደግሞ በዚያ ምን ይላሉ ይላል ይቆማል ከአይን ጋንዲ ጀምሮ እስከ ኤግላይም ድረስ መረብ መዘርጊያ ይሆናል አሳዎችም እንደ ታላቁ ባህር አሳዎች በየወገናቸው እጅግ ይበዛሉ ፕሬዝ ጋድ እስቲ ለጌታ መንፈስ ቅዱስ ይሄንን የሕዝቅኤልን መጽሐፍ አንድ ገጽታ ላሳያችሁ የሕዝቅኤል መጽሐፍን ዝም ብላችሁ ስታጠኑት ለሁለት መክፈል ትችላላችሁ ከ1 እስከ 36 እና ከዛ በኋላ ከ37 ጀምሮ ደግሞ እስከ 48 ድረስ ለሁለት መክፈል የምትችሉት መጽሐፍ ይህ የሕዝቅኤል መጽሐፍ በሁለት አቅጣጫ ስትመለከቱት የመጀመሪያው ፍርድ ቅጣት እነዚህ የእግዚአብሔርን ነገር ደግሞ ያበላሹትን ሰዎችና ከካህናቶች ጀምሮ እስከ ሕዝቡ ድረስ እንዴት እግዚአብሔርን ክብር ደረጃ በደረጃ ከመቅደሱ እንዳራቁት የእግዚአብሔር ክብር ደረጃ በደረጃ እንዴት እንደተወገደ ነው የሚያሳይ እኔ ይህንን ሳይ ሁሌ እምባዬ ይመጣል ይህንን መጽሐፍ በማነብበት ጊዜ ለምን
ሲመጣ እንመለከተዋለን። ክብሩ ካለበት ቦታ እየለቀቀ ከዛ እንደገና ወደ አደባባይ ይወጣል። ከአደባባይ እንደገና ወደ ከተማው ተራራዎች ይወጣል። ከዚያ በኋላ የእግዚአብሔር ክብር ከተማይቱንም ለቆ ሲጠፋ እናያለን። ይሄ ሁሉ የሆነው የፀሐይ አምላኮችን የተለያዩ አማልክት ጣዖታቶችን መቅደሱ ውስጥ አስገብተው ከካህናቱ ጀምሮ እስከ ሕዝቡ ድረስ እግዚአብሔርን በማስቀናታቸው የተነሳ እግዚአብሔር መደመር ስለማይፈልግ እግዚአብሔር ከየትኛውም ጣዖት ጋራና ጨለማ ጋራ መደመር ስለማይፈልግ በቅድስና ብቻው በክብር ብቻው አምላክ የተባረከ ይሁን። እግዚአብሔር ጸጋውን ከመንፈሳችሁ ጋር ያድርግ። በአገልግሎታችን እንደተባረካችሁ በዚህ ትምህርትና ጸሎት ህይወታችሁ እንደተዳሰሰ እናምናለን። ደግሞም በአድራሻችን ደግሞ የዚህን አገልግሎትና የጸሎት ምስክርነት እንደምትልኩልን እናምናለን። እንደዚሁ ደግሞ የታድሶ ዓለም አቀፍ ቤተክርስቲያን እግዚአብሔር አምላክ በሰጠን ራእይ እና በውስጤ ባስቀመጠው መለኮታዊ ድምጽ በአዲስ አበባ ከተማና እንደዚሁም በተለያዩ ቦታዎች ላይ የታድሶ ሪቫይቫል ሴንተር ወይም ታድሶ የአምልኮ ማዕከልን ለመገንባት የገቢ ማሰባሰቢያ ፕሮግራም እያደረግን ነው ያለነው። ስለዚህ ይህን አገልግሎት በገንዘባችሁ ማገልገል ትልቅ ሸክም በውስጣችሁ ኖሮ እግዚአብሔር ይህንን በር የከፈተላችሁ ወገኖች ከኛ ጋር የእግዚአብሔርን ስራ እንድትሰሩ እጃችሁን እንድትዘረጉ በስክሪኑ ላይም ደግሞ በተጻፈው አድራሻ ወይም ደግሞ ስልክ በመደወል የገንዘብ እገዛን እንድታደርጉ በጌታ ፍቅር ይህን አደራ ለእናንተ እንሰጣለን። ስራው የአንድ ሰው ወይ የሁለት ሰው ሳይሆን የክርስቶስ አካል ነውና የሁሉም አብያተ ክርስቲያናት በክርስቶስ ሊያመኑ ሁሉ ቅዱሳን አብረው የሚሰበሰቡበት ትልቅ የአምልኮ ማዕከል ወይም ሪቫይቫል ሴንተር ለመገንባት እግዚአብሔር የሰጠንን ራእይ በትጋት እናንተም ዘርን በመዝራትና እጃችሁን በመዘርጋት አፋጣኝ ምላሽ እንደምትሰጡበት እናምናለን። እግዚአብሔር አምላክ ዘመናችሁን ይባርክ። እንወዳችኋለን። ጌታ ከመንፈሳችሁ ጋር